ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ አነጋጋሪና አወዛጋቢ በሆነ የፍቅር ታሪክ መጥተናል። አንድ ወጣት በራሱ እድሜ ካሉ ቆንጆ ልጃገረዶች ይልቅ የአባቱን ወጣት ሚስት ቢመኝና ግንኙነታቸው መስመሩን ቢሻገር ምን የሚፈጠር ይመስላችኋል? ይህ ታሪክ ስለ ፍላጎት፣ ስለ ክህደት፣ በመጨረሻም ስለሚገኝ የህይወት ትምህርት ይተርካል። ወደ ታሪኩ ከመግባታችን በፊት ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቤቱ ውስጥ ኦስካር አንዲት ሴት ዕቃ ስታጥብ ሲያይ ራሱን መቆጣጠር ተሳነው። ወደ እርሷ ተጠግቶ ሳማት። ሴትዮዋ ሙሉ በሙሉ ለስሜቷ እጅ ከመስጠቷ በፊት የባሏን ድምፅ ከውጭ ተሰማ። ወዲያውኑም ደንግጣ ወደ ውጭ ወጣች። በዚያው ቅጽበት ባሏ ደረሰ። ሆኖም በሁለቱ መካከል ምን እየተካሄደ እንደነበር ቅንጣት እንኳን አላስተዋለም ነበረ። ታሪኩ የሚጀምረው ከጥቂት ቀናት በፊት ነበረ። በባቡር ውስጥ ሁለት ወንድ ልጆች ተቀምጠዋል። አንደኛው ኦስካር ሲሆን ሁለተኛው ደግሞ ቶም ይባላል። ኦስካር ከጓደኛው ጋር የረፍት ጊዜውን ለማሳለፍ ወደ ቤት እያመራ ነው። እየተጓዙ ሳለ ኤማ የምትባል አንዲት ውብ ወጣት መጣ ኦስካር አጠገብ ተቀመጠች። እሱን ለማነጋገርና አብረውም ለመዝናናት ፈልጋለች። ኦስካር ግን ለሷ ቅንጣት ታህል ፍላጎት አልነበረውም። በሌላ በኩል ጓደኛው ቶም የተለየ አስተሳሰብ ነበረው። እሱ ኤማን ማነጋገር ቢፈልግም ኤማ ግን ኦስካርን ብቻ ነበር ትኩረት ያደረገችው። ኦስካር ምንም ፍላጎት ሳያሳያት ሲቀር ኤማ ተስፋ ቆርጣ ትተው ሄደች። ቶም በኦስካር ተበሳጨ። ኤማ አንተን ማነጋገር ትፈልግ ነበረ። ስላንተ አብዳለች። አንተ ግን በአንዲት ቃል እንኳን አልተነፈስክላትም አለው። ኦስካርም ሲመለስ ይህ ከአንተ ግንዛቤ በላይ ነው። ይህ ሁሉ ዝም ብሎ እብደት ነው። ፍቅር የሚባል ነገር የለም አለው። እውነታው ግን ኦስካር በእድሜው ከሚበልጡ ሴቶች ጋር ፍቅር ይይዘዋል። እሱ በሚማርበት አዳሪ ትምህርት ቤት ውስጥ ብዙ ልጃገረዶች ለሱ ፍላጎት ቢኖራቸውም እርሱ ግን ለማናቸውም ትኩረት አይሰጥም። ይልቁንም ኦስካር በአንዲት ሴት ፍቅር ተጠምዷል። ከባቡር እንደወረዱ ታክሲ ይዘው ወደ ቤት አመሩ። እያንዳንዳቸው ወደ የቤታቸው ተለያዩ። ኦስካር ቤት ሲደርስ አባቱን በማየቱ እጅግ ተደሰተ። ቤት እንደገባም ኦስካር አባቱ በድጋሚ ማግባቱን ተረዳ። እናቱ ከጥቂት ዓመታት በፊት አርፋ ነበረ። አባቱ አሁን ኢቭ የምትባል ሴት አግብቷል። የኦስካር አባት ዩኒቨርሲቲ ፕሮፌሰር ሲሆን ኢቭ ደግሞ ዶክተር ናት። ምንም እንኳን ኦስካር ሁሉም ነገር ደህና እንደሆነ ለማስመሰል ቢሞክርም በውስጡ ግን የሚሰማው ሌላ ነበረ። በዚያ ምሽት የኦስካር አባት የልጁን መመለስ ለማክበር የግብዣ ድግስ አዘጋጀ። ብዙ እንግዶችም መጡ። አባቱ በእድሜ የምትሆን አንዲት ወጣት አስተዋወቀው። እሷ ቆንጆ ብትሆንም ኦስካር ለእርሷ ምንም ፍላጎት አልነበረውም። እሱ አይኑን የጣለው በእንጀራ እናቱ በኢቭ ላይ ብቻ ነበረ። ኦስካር ለጓደኛው የነገረው የወደዳት ሴት ሌላ ሳትሆን ራሷ ኢቭ ነበረች። ኢቭ አስተዋይ፣ የበሰለችና ራሷን የቻለች ሴት ናት። የኦስካር እናት ከሞተችና አባቱ ኢቭን ካገባ በኋላ ኦስካር ትንከባከበው ጀመረ። ኦስካርን በእርሷ ፍቅር የወደቀው በዚያ ጊዜ ነበረ። ከዚያም ወደ አዳሪ ትምህርት ቤት ቢሄድም ፈጽሞ ሊረሳት አልቻለም። የኦስካር ምኞት በማህበራዊም ሆነ በስነ ምግባር ደረጃ ስህተት ቢሆንም እሱ ግን የልቡን ድምፅ ነበር የሚሰማው። በኢቭ አረማመድ፣ አነጋገርና ብልህነት ውስጥ ልዩ ውበት ያያል። እርሷን ልክ በልብ ወለድ መጽሐፍ ውስጥ እንዳለች ፍጹም ሴት አድርጎ ይመለከታታል። ነገር ግን ኢቭ ስለ ኦስካር ስሜት ቅንጣት የምታውቀው ነገር የለም። ኦስካር ለኢቭ በግልጽ ለማውራት ቢሞክርም እሷ ግን ፍንጮቹ ልታስተውል አልቻለችም። እሱ ምን ሊላት እንደሚፈልግ ምንም ሳታውቅ ቀረች። በግብዣው ላይ ኦስካር የኢቭን የቅርብ ጓደኛ የሆነችው ዳያንን አገኛት። እሷ በራሷ መንገድ የምታምን ዘመናዊና ነጻ ሴት ናት። የሰውነት ማሳጅ ባለሙያ ሆና ትሰራለች። ኦስካርን ማሻሽ ከፈለክ ንገረኝ አለችው። ከአነጋገሯና ከሰውነት እንቅስቃሴዋ ለኦስካር ፍላጎት እያሳየች እንደሆነ ግልጽ ነበረ። ግብዣው ካለቀ በኋላ የኦስካር አባት ያቺን ኦስካር ፍላጎት ያላሳያባትን ልጅ ወደ ቤቷ እንዲያደርሳት ጠየቀው። ልጅቷ ቆንጆ ብትሆንም የኦስካርን ትኩረት ግን በኢቭ ላይ ነበረ። ከልጃገረዷ ጋር መሄድ ባይፈልግም አባቱን ላለማስቀየም ታክሲ ለመያዝ አብሯት ወጣ። በመንገድ ላይ ሳሉ ተጫወቱ። ልጅቷ ለኦስካር አብረው ለመዝናናት መውጣትን እንደምትፈልግ ነገረችው። ኦስካር ግን አሁን በስራ ተጠምጃለሁ ስለዚህ አልችልም ሲል መለሰላት። በዚህም ልጅቷ ተከፋች። ኦስካር ግን እርሷን ሸኝቶ ለመገላገል ብቻ ነበር የፈለገው። ታክሲ ውስጥ አስገብቶ ወደ ቤቷ ሰደዳት። ኦስካር ስሜቱን ለኢቭ መግለጽ ባለመቻሉ ተበሳጨ። ሐዘኑን ለመርሳትም ወደ መጠጥ ቤት አመራ። እዚያም በፍቅር አፍቃሪነቱን የሚታወቅበትን አጎቱን አገኘው። አጎቱ በጨዋታ አንዲት ሴት እንዲያፈቅር ነገረው። ኦስካር ግን ከአጎቱ ገንዘብ ተበደረ። ያንን ገንዘብ ለጊዜ የደስታ ማሳለፊያ ተጠቀመበት። በኋላም ቢደክመው መጠጡን በከፍተኛ ሁኔታ ቀጠለ። መጠጥ ቤቱ ለቆ ሲወጣ ሙሉ በሙሉ ሰክሮ ይወላገዳል። በዚያን ጊዜ ዳያና የችው ያለበት ሁኔታ
ስታይ በዚህ ሁኔታ ወደ ቤት ከገባ አባቱ በጣም እንዲቆጣ ተረዳች። ስለዚህ ወደ ቤቷ ልትወስደው ወሰነች። ኦስካር በጣም ደክሞት ነበረ። ዳያን አልጋው ላይ እንዲተኛ ነገረችው። እሱም ተኛ። እሷም ማሳጅ ያስፈልጋል ብላ ልብሱን እንዲያወልቅ ነገረችው። ኦስካር በሁኔታው ተገፋፍቶ ተስማማና ልብሱን አውለቀ። ዳያን ማሳጅ ማረስ ስትጀምር ወደ እሱ መሳብ ጀመረች። ኦስካር በመጠጡ ተጽዕኖ ስር ሆኖ ራሱን መቆጣጠር አቃተው። ዳያን ማሳጅ ስታደርግለት ወደ እሱ ቀረበች። ኦስካር በድንገት ተነሳ። ገና ሰክሮ ስለነበረ ያለ ልብስም ስለነበረ በረደው። ዳያን ቡና ሰጠችውና የተወሰነ እንዲሻለው አደረገች። ቡናውን እየጠጣ ሳለ በራሱ ላይ አፈሰሰው። ዳያን ልታጸዳለት ስትጠጋ ኦስካር ያለ ሸሚዝ መሆኑን አይታ ስሜቷን መቆጣጠር አልቻለችም። ሁለቱም በጣም ተቀራረቡ። ዳያን ለኦስካር ልዩ ስሜት እንዲሰማው የሚያደርግለት ማሳጅ አደረገችለት። በማግስቱ ጠዋት ኦስካር ሲነቃ ዳያን አጠገቡ ተኝታ አገኛት። ተጨነቀ። የዳያን ባል ቢመጣስ? ሳያነቃት በዝግታ ልብሱን ለብሶ ለመውጣት ሞከረ። ነገር ግን ከክፍሉ ሲወጣ የዳያንን ባል በሌላኛው ክፍል አየው። ኦስካር በጣም ደነገጠ። ነገር ግን የዳያን ባል ኦስካር ለማሳጅ ብቻ የመጣ መሰለው። እንዲያውም ኦስካር በአካባቢው ሰዎች ዘንድ እንደ ጥሩ ልጅ ይታይ ነበረ። ሊወጣ ስል ዳያን መጣችና ኦስካር በእውነት ለማሳጅ ብቻ የመጣ አስመሰለው። በኋላም ኦስካር ወደ ቤት ሲመለስ አባቱ ትላንት ማታ የት ነበርክ ብሎ ጠየቀው። ኦስካር ከአዳሪ ትምህርት ቤት ከመጣች አንዲት ልጅ ጋር እንደነበረ ዋሸ። ይህንን ሲሰማ አባቱ ለልጁ በቂ ጊዜ መስጠት ባለመቻሉ የጥፋተኝነት ስሜት ተሰምቶት ይቅርታ ጠየቀው። ኦስካር ኢቭ ቀደም ብለው ወደ ስራ እንደሄደች ተረዳ። ስሜቱን ከግዲ መደበቅ ስላልቻለ እርሷን አግኝቶ ፍቅሩን ለመግለጽ እድል መፈለግ ጀመረ። ሊያስገርማት በማሰብ አብረው ጊዜ እንዲያሳልፉ ምሳ ይዞላት ለመሄድ ወሰነ። ኦስካር ለኢቭ ምሳ ማዘጋጀት ሲጀምር አባቱ በማየቱ በጣም ተደሰተ። የኦስካር አባት የልጁን እውነተኛ ስሜት የማያውቅን ሰው ነበረ። ኦስካር ምሳውን ይዞ ወደ ኢቭ ክሊኒክ ሄደ። እዚያ ሲደርስ ኢቭ ጊታር ከሚጫወትላት አንድ ሰው ጋር ቆማ አያት። ኦስካር በቆመበት ደነዘዘና በምናብ መባዘን ጀመረ። እሱ ራሱ በኢቭ ፊት ጊታር እየተጫወተ ሲያስደስታት በምናቡ አየ። ይህ ኦስካር ምን ያህል በጥልቀት በሷ ፍቅር እንደወደቀ ያሳያል። ከምናቡ ሲነቃ ኢቭ ወደምትሰራበት ክሊኒክ ገባ። እሱን በማየቷ ተደሰተች። ኦስካር ምንኛ ደግ ልጅ እንደሆነ አሰበች። ኢቭ ታታሪ ዶክተር ናት። ኦስካርን ስለ ልብ ጥያቄዎች ጠይቃት ጀመረ። ልብ ለምን የፍቅር ምልክት ተደርጎ ይቆጠራል ብሎ ጠየቃት። በዚህ መልኩ ጨዋታቸውን ቀጠሉ። ኢቭ የኦስካር ጥያቄዎች ደስ አሏትና በእውነት ጥሩ ልጅ እንደሆነ ማሰብ ጀመረች። ነገር ግን ብዙም ሳይቆይ ኢቭ የሆነ ችግር እንዳለ ተሰማት። ኦስካር ስለ ስነ ተዋልዶ ጥያቄዎች መጠየቅ ጀመረ። ሌላ ነገር ከመናገሩ በፊት ኢቭ ከዳያን ስልክ ተደወለላት። ከስልኩ በኋላ ኢቭ ለኦስካር ዛሬ ማታ እኔ አንተና አባት ለራት እንወጣለን፣ ዳያንም አብራን ትመጣለች አለችው። ይህን ሲሰማ ኦስካር ደነገጠ። ዳያን አብረው ያደረጉትን ለኢቭ ትነግርብኛለች ብሎ ፈራ። ይህንን ለመከላከል ኦስካር ወደ ዳያን ቤት በፍጥነት ሄደ። እሷ ግን እዚያ አልነበረችም። ይልቁንም ባሏ ኦስካርን በድጋሚ አየውና ተጠራጠረ። ልጄ በዚህ ማለዳ ምን አመጣ ብሎ ጠየቀው። ኦስካር ተረብሾ በጣም ስለተጨነቁ ከዳያን ሌላ ማሳጅ እፈልጋለሁ በማለት ለመሸፋፈን ሞከረ። ባሏ ዳያን ከጓደኞቿ ጋር ወደ ምግብ ቤት ሄዳለች ብሎ ነገረው። ኦስካርም ወዲያውኑ ሳያስብ ወደ ምግብ ቤቱ ፈጥኖ ሄደ። ከዚያም ዳያን ከጓደኞቿ ጋር ቡና እየጠጣች አገኛት። ኦስካር ዳያንን ለብቻዋ ለማናገር ቢሞክርም ጓደኞቿ ግን አብሯቸው እንዲቀመጥ ጋበዙትና ማውራት ጀመሩ። ከኦስካር ጋር ካወሩ በኋላ የዳያን ጓደኞች በሱ ተደነቁ። ከጥቂት ቆይታ በኋላ የዳያን ጓደኞች በሙሉ ሄዱ። ያኔ ኦስካር ለዳያን በእኛ መካከል የሆነውን ነገር ሁሉ እርሺው፣ ለማንም በተለይ ለኢቭ እንዳትናገሪ አላት። ዳያን አትጨነቅ፣ በመካከላችን የሆነው ማንም አያውቅም ስትል መለሰችለት። እሷ በእውነቱ ይህ ግንኙነት እንዲቀጥል ትፈልጋለች። ምክንያቱም ኦስካር ከዚህ በፊት ካገኘቻቸው ሰዎች የተለየ ጥልቀት እንዳለው እየተሰማት መጥቷል። ከኦስካር ጋር ስሜታዊ ትስስር እንደሆነ ተሰማትና አብሯ ብዙ ጊዜ እንዲያሳልፍ ፈለገች። ኦስካር ግን እምቢ ብሎ ሄደ። አሁን ኦስካር በከባድ አእምሮአዊ ግጭት ውስጥ ወደቀ። ከዳያን መራቅና ስሜቱን ላይ መግለጽ ይፈልጋል። ወደ ምርጥ ጓደኛው ቤት ሄዶ እውነቱን የምትወደው ሴት ኢቭ መሆኗን ነገረው። ይህን ሲሰማ ጓደኛው ደነገጠ። ኦስካር ሰክሮ እያለ ከዳያን ጋር እንደተኛም አመነ። አሁን ግን ከእርሷ መገላገያ መንገድ ይፈልጋል። ይህንን ሁሉ ሲሰማ ጓደኛው ያደረገው ነገር ስህተት እንደሆነና ኢቭን መርሳት እንዳለበት ነገረው። ኦስካር ግን አልሰማም። እርሱ ኢቭን ለዘላለም አብሯት መሆን እንደሚፈልግ ፍጹም ሴት አድርጎ ያያታል። በዚያ ምሽት ኦስካር ምግብ ቤት ለቤተሰቦቹ ራት ተዘጋጀ። ዳያን አብራቸው ተገኝታለች። ይህ የሆነው በፍላጎት ሳይሆን ዳያን ለኦስካር አባት ኦስካር ማሳጅ ተደርጎለት አልከፈለኝም ስላለችው ነበር።
ነበረ። ስለዚህ አሁን ዳያን ለራት ይዘዋት እንዲወጡ ተገደዱ። በጠረጴዛ ዙሪያ ሁሉም በመጠጥ ጀመሩ። ዳያን ግን ከመጠን በላይ ጠጣችና ለኦስካር በፈረንሳይኛ ቋንቋ ማሾካሾክ ጀመረች። ኦስካር ሚስቱ ይወጣብኛል በሚል ስጋት ተረብሾ ነበረ። ዳያን ግን ኢቭም ሆነ ባሏ በማያውቁት የፈረንሳይኛ ቋንቋ ማውራቷን ቀጠለች። ኦስካር ዳያን እንዲህ አይነት ንግግሮች እንዳትናገር፣ መጠጥ እንዳታበዛ ሊያስቆማት ቢሞክርም አልሰማችውም። አብረው እንደተገኙ እውነቱን ትናገራለች ብሎ በጣም ፈርቶ ስለነበረ እንድትረጋጋ ለማድረግ ሞከረ። የኦስካር ባህሪ ለአባቱም ሆነ ለኢቭ እንግዳ መሆን ጀመረ። ዳያን ወደ መጸዳጃ ቤት ስትሄድ ኦስካር ተከትሏት ሄደ። አስቆማትና የምታደርጊው ነገር ስህተት ነው አላት። ዳያን ግን መሳም ጀመረች። ልክ በዚያ ቅጽበት የኦስካር አባት አያቸው። ሁለቱም ወደ ጠረጴዛ ሲመለሱ አባቱ እናንተ ሰዎች የምትደብቁን ነገር አለ ብሎ ጠየቀ። ዳያንም እየተዋደድን ነው አለችው። የኦስካር አባት እና ኢቭ ደነገጡ። የግንኙነት ስህተት መሆኑን ነገራቸው። በመካከላቸው ትልቅ የእድሜ ልዩነት አለ። ይህ ፈጽሞ መሆን አልነበረበትም አላቸው። በሌሊት ኦስካር አባት በስራ ተጠምዶ ሳለ ኢቭ ወደሱ መታ ለመቅረብ ሞከረች። እሱ ግን አሁን ስራ አለብኝ አላት። ስለዚህ ኢቭ በዝግታ ተለይታው ሄደች። ኦስካር ይህንን ሁሉ ተደብቆ በርቀት ያይ ነበረ። በማግስቱ ኢቭና ዳያን ተገናኙ። ኢቭ ከኦስካር ጋር መሳተፍ አልነበረብሽም፣ በመካከላችሁ ትልቅ የእድሜ ልዩነት አለ፣ ይህ ስህተት ነው በማለት ልታስረዳት ሞከረች። ዳያን ግን ኦስካር ማራኪ ሆኖ አግኝቼዋለሁ፣ ጸባዩ አነጋጋሪ፣ በጣም ደስ ይለኛል ስትል መለሰችላት። አክላም ሌላ ሴት በእኔ ቦታ ብትሆን ኖሮ እሷም ተመሳሳይ ነገር ታደርግ ነበረ፣ ምናልባት አንቺን ብትሆኛ አለቻት። ይህን ስትሰማ ኢቭ ዳያን በእውነቱ አእምሯን የሳተች መሰላት። በኋላም ኢቭና ኦስካር ቴኒስ ተጫወቱ። በጨዋታው ወቅት ግን ኦስካር ኳስ በጭንቅላቱ ላይ ያረፈችበት። ስለዚህ ወደ ቤት ተመለሱ። ያኔ ኢቭ ኦስካርን አስቀምጣ ለምን ከዳያን ጋር ተሳተፍ፣ ይህ ስህተት ነበረ ስትል ጠየቀችው። ኦስካርም አንዴ ብቻ ነው አብሬያት የተኛሁት፣ በእኛ መካከል ምንም ነገር የለም፣ ሰክሬ ነበረ፣ እሷም ያቺን ሻርፕ አድርጋ ነበረ፣ እሷ አንቺን አስታወሰኝና አብሬያት ተኛሁ አላት። ኦስካርም ቀጠለና እወድሻለሁ ኢቭ አላት። ኢቭ ደነገጠች። ነገር ግን ከመቆጣት ይልቅ በዝቅታ እንዲህ ስትል አስረዳችው። በአንተ እድሜ በፍቅርና በመሳብ መካከል ያለውን ልዩነት በትክክል አታውቅም። አሁን የሚሰማ ስሜት ጊዜያዊ ስሜት ነው እንጂ ፍቅር አይደለም። ገና ብዙ የምትማረው ነገር አለ። በህይወት ተሞክሮ አንድ ቀን እውነተኛ ፍቅር ምን እንደሆነ ትረዳለህ አለችው። ኢቭ የኦስካርን ስሜት ውድቅ ስታደርግ እሱ ግን ተስፋ አልቆረጠም። ይልቁንም ራሱን በተሻለ ሁኔታ መረዳት ጀመረ። የተሰማው ስሜት በኢቭ ላይ የጫነው ምናባዊ ፍላጎት እንደነበር ተገነዘበ። በኋላ ኢቭ ዕቃ ለማጠብ ስትሄድ ኦስካር በዝግታ ወደ ወጥ ቤቱ ተከተላት። ከሷ መራቅ አልፈለገም። ዕቃ በማጠብ አገዛት። ከዚያም በዚያ ጸጥታ በሰፈነበት ቅጽበት ኦስካር ኢቭን ተመለከታት። እሷም ወደሱ ተመለከተች። ተቀራረቡ። ኦስካር ኢቭን ሳማት። ነገር ግን ከሳማት በኋላ ወዲያውኑ ራሷን ገፋ አድርጋ ሄደች። ልክ በዚያ ጊዜ አባቱ ገባና ጥሩ ስራ እየሰራች ነው አላቸው። ነገር ግን ከጥቂት ሰከንዶች በፊት በዚያ ክፍል ውስጥ ምን እንደተፈጠረ አላወቀም ነበረ። በዚያ ምሽት ኦስካር አልጋ ላይ ተኝቶ ስለ ኢቭ ማሰብ ጀመረ። ቀስ በቀስ ከዳያን ራሱን አራቀ። መጀመሪያ ላይ ከዳያን ጋር የነበረውን ግንኙነት እንደ ስህተት አይቶ ነበረ። በኋላ ግን በህይወት ውስጥ ሁሉም ነገር በእኛ ቁጥጥር ስር እንዳልሆነ ተረዳ። አንዳንዴ ስህተቶች እንኳን የህይወት ትምህርት ይሆናሉ። ኦስካር ለእድሜው ስሜታዊ ብስለት ባይኖረውም ስሜቱን በግልጽ ሊያካፍለውና ሊመራው የሚችል ታላቅ ወንድም ወይም መካሪ አልነበረውም። ዳያንም ኦስካር እንደ ትልቅ ሰው ማየቷ ወደዚህ ሁኔታ ውስጥ እንዲገባ አድርጎታል። ከጥቂት ቀናት በኋላ የኦስካር የአዳሪ ትምህርት ቤት እረፍት ጊዜ አበቃ። አባቱ ትኬት ለመቁረጥ ሲሄድ እሱና ኢቭ ወደ ባቡር ጣቢያው አብረው ሄዱ። ኦስካር በስሜት እንደተነዳ አእምሮ ለኢቭ ይቅርታ ጠየቃ። ከዚያም ባቡር ውስጥ ገብቶ ከጓደኛው ጋር ተቀመጠ። በዚያ ጊዜ በታሪኩ መጀመሪያ ላይ ፍላጎት አሳይታ የነበረችውን ያቺን ልጅ አገኛት። አመሰግናለሁ ሳራ አለችው። ከዚያም የቮልቴሪን አባባል ጠቀሰች። ጥሩ ነገር ባናገኝ እንኳን ቢያንስ አዲስ ነገር እናገኛለን። ኦስካር ሞቅ ባለ ፈገግታ ተመለከታት። በመጨረሻም በእድሜው ከሚገኙ ሰዎች ጋር እንዴት ግንኙነት መፍጠር እንደሚችል ተምሯል። ጓደኛው ስለ ኢቭ ምን ትላለህ ብሎ ጠየቀው። ኦስካርም ለኢቭ የነበረኝ ፍላጎት ቀደም ሲል እንዳሰብኩት ያ ምንም ያህል አስፈላጊ አይደለም ሲል መለሰ። ባቡር ወደፊት ሲጓዝ ኦስካር በለሰለሰ ሁኔታ ፈገግ አለ። በዚህም ታሪኩ ይጠናቀቃል። ታሪኩን ከወደዳችሁት በኮሜንት ላይ አሳውቁን። ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ እና የደወል ምልክቷንም ይጫኑ።